እግዚአብሔር አምላክ የተመሰገነ ይሁን። የማካፍላችሁ ቃል መዝሙር 9 ላይ ነው። መዝሙር 9 ከቁጥር 1 እስከ 10 ያለውን አነብና በቀጥታ ወደ መልእክቱ ሄዳለሁ። መዝሙር 9 እኔ የማነበው ከቀጥተኛው ትርጉም ላይ ነው። ለመዘምራን አለቃ በሙትላቤን የዳዊት መዝሙር ይላል ርዕሱ። አቤቱ እግዚአብሔር ሆይ በሙሉ ልቤ አመሰግንሃለሁ፣ ድንቅ ሥራዎችህንም ሁሉ እናገራለሁ። እኔ ባንተ እደሰታለሁ፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህም እዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ እነሱ ይሰናከላሉ፣ በፊትህም ይጠፋሉ። መብቴንና ፍርዴን አንተ ጠብቀሃልና ጽድቅንም እየፈረድህ በዙፋንህ ተቀምጠሃል። አንተ አሕዛብን ገሥጸሃል፣ አንተም ኃጢአተኞችን አጥፍተሃል። አንተም ስማቸውን ከዘላለም እስከ ዘላለም አስወግደሃል። አንተ ጠላት ጥፋቶች ወደ ፍጻሜያቸው መጥተዋል። አንተም ከተሞችህን አጠፋህ፣ የእነሱም መታሰቢያ ከእነሱ ጋር ጠፍቷል። እግዚአብሔር ግን ለዘላለም ይኖራል። እሱም ዙፋኑን ለፍርድ አዘጋጅቷል። እሱም ዓለምን በጽድቅ ይፈርዳል፣ ሕዝብንም በቀናነት ይዳኛል። እግዚአብሔር ደግሞ ለተጨቆኑት መጠጊያ፣ በጭንቀት ጊዜያት መጠጊያ ይሆናል። ቁጥር 10 ስምህንም የሚያውቁት እነሱ እምነታቸውን ባንተ ላይ ያደርጋሉ። አንተ እግዚአብሔር የሚፈልጉህን እነሱን አልተውካቸውምና። ያነበብኩላችሁ የአምላካችን የሕያው እግዚአብሔር ቃል ነው። ቅዱስ እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሁን። እግዚአብሔርን እናመሰግናለን። የመልእክቴ ርዕስ እዚህ ተጽፏል መሰለኝ። የእግዚአብሔርን ስም የማወቅ በረከቶች የሚል ነው። በዚህ በኢትዮጵያ እኔ እመላለሳለሁ፣ አልፎ አልፎ እንደዚህ ጎበኛችኋለሁ። እግዚአብሔር የተመሰገነ ይሁን። ግን በኢትዮጵያ ውስጥ አጠቃላይ በዓለምም ዙሪያ አንድ በጣም አስጨናቂ የሆነ ጉድለት እያስተዋልኩ ነው ያለው። ያ ጉድለት እንደውም ከአንዳንድ ወገኖች ጋር ስንነጋገር 90% የሚሆነው በፕሮቴስታንት መካከል የሚገኘው አማኝ እግዚአብሔርን አያውቅም የሚል እውነታ አለ። የድምፅ ማጉያ በእጄ መያዝ አልወድም። ስለዚህ እንደዚሁ ብናገር ቅር አይላችሁም አይደል? እስከ መጨረሻው እሰማለሁም ብዬ አስባለሁ። ክብር ለእግዚአብሔር ይሁን። መጮህ ካስፈለገ ትንሽ ድምፄን ጨምራለሁ። በጩኸት ግን አላምንም። እግዚአብሔር ይመስገን። እና 90% የሚሆነው የፕሮቴስታንት አማኝ ውስጥ እውነተኛ እምነት እና እግዚአብሔርን ማወቅ እንደሌለ የሚነገርበት በጣም አስጨናቂ ጊዜ ነው ያለ ነው። ቅዱሳን ወገኖች እናንተ እግዚአብሔርን በግላችሁ ታውቁታላችሁ። እግዚአብሔርን ማወቅ በጣም አስፈላጊ ነገር ነው። አሁን እዚህ ቁጥር 10 ላይ መዝሙረ ዳዊት መዝሙር 9 ቁጥር 10 ላይ ስምህንም የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ። አንተ እግዚአብሔር የሚፈልጉህን እነሱን አልተውካቸውምና ይላል። ይሄ አሁን የማካፍላችሁ ነገር የአንድ ጥቅስ ብቻ ጥናት ነው። የሲንግል ቨርስ ስተዲ ተብሎ ይታወቃል። ይህንን ጥናት ብዙ ቦታ የእግዚአብሔርን ቃል ለማካፈል በምሄድበት ቦታ ከምጨምራቸው እግዚአብሔርን ስለማወቅ ከምጨምራቸው ነጥቦች አንዱ ነው። ብዙ እግዚአብሔርን ስለማወቅ ሊነገረን ይገባል። ለምንድን ነው ሰዎች ዛሬ በተለያየ ቦታ የሆነ ጠበል ድሮ ጠበል እዚህ ቦታ ፈለቀ ሲባል ሰዎች ግር ብለው ይሄዱ ነበር። እዛ ቦታ ደግሞ ጠበል ፈለቀ ሲባል ግር ብለው ይሄዱ ነበር። ለምንድን ነው ሰዎች እንደዚህ ግር ብለው የሆነ ነቢይ እዚህ ቦታ ተነሳ፣ የሆነ ሐዋርያ ሲባል ግር እያሉ የሚሄዱት? ምክንያቱ ምንድን ነው? እግዚአብሔርን አለማወቅ ነው። ብዙ ፕሮቴስታንት አማኞች ዛሬ እግዚአብሔርን ካለማወቅ የተነሳ ከርታታዎች ናቸው። ከርታታዎች እግዚአብሔር እከሌ ጋር የሚገኝ እግዚአብሔርን ፓስተር እከሌ የሚያውቅላቸው ይመስላቸዋል። እህቶቼና ወንድሞቼ እግዚአብሔርን በግላችሁ ካላወቃችሁ ፓስተር እከሌ ሊያውቅላችሁ አይችልም። ማንም ሊያውቅላችሁ አይችልም። ስለዚህ ለክርስቶስ ኢየሱስ ቤተ ክርስቲያንና ለእግዚአብሔር ክብር ምስክሮች መሆን የምትፈልጉ ከሆነ
ዛሬ እግዚአብሔር የሚናገራችሁን ነገር በአግባቡ ብታዳምጡ እግዚአብሔር እናንተን ለምድሪቱ መፍትሄና መድኃኒት ያደርጋችኋል። እግዚአብሔር ይመስገን። ስለዚህ ቁጥር 10 ላይ ስንመጣ ሲንግል ስተዲ ነው ብያለሁ። መጀመሪያ የምናገርበት ርዕሴ ስሙን የሚያውቁ የተባሉ ሰዎች ምን አይነት ሰዎች እንደሆኑ፣ እነማን እንደሆኑ ቁጥር 10ን በደንብ ብታነቡ ታያላችሁ። ስምህንም የሚያውቁት እነሱ ነው የሚለው የእግዚአብሔር ቃል። ስለተወሰኑ ሰዎች ነው እግዚአብሔር የሚናገረው። በእርግጥ እዚህ ጋር ያለው በብዙ ቁጥር ነው። ጥቂት ሰዎች አይደሉም። የእግዚአብሔርን ስም የሚያውቁ ብዙ ሰዎች ናቸው። ስምህን የሚያውቁት የሚለው የብዙ ቁጥር ነው። የተወሰኑ እና የተለዩ ግን የሆነ መጠን ያላቸው ሰዎች የእግዚአብሔርን ስም የሚያውቁ ሰዎች አሉ። ይሄንን እኔ ስናገር ምናልባት ሰዋስው ውስጥ መግባት ያስፈልገኝ ይሆናል። ስምህን የሚያውቁ የሚለው ቃሉ ራሱ ይሄ የሚያውቁ የሚለው ስምህን ተከትሎ የሚለው ቃል ስማዊ ቃል ነው። በእንግሊዝኛ ሰብስታንቲቭ ይባላል። ስማዊ ቃል ነው፣ እንደ ስም የምንጠቀምበት ነው። ግን ራሱ ቃሉ ግሳዊ ቅጽል ነው። ማለት በእንግሊዝኛ ፓርቲሲፕል የሚባል ቃል ነው። ቀጣይ የአሁኑ ጊዜ ፓርቲሲፕል ነው እና ግስ ሆኖ እንደ ቅጽልም እንደ ስምም ያገለግላል። ይሄ ቃል ስምህን የሚያውቁ የሚለው ቃል ወገኖች፣ መጽሐፍ ቅዱስን ለመረዳት ሰዋስው ማወቅ ያስፈልጋል። ሰዋስው በጣም አስፈላጊ ነገር ነው። ግራመር እግዚአብሔር ቃሉን ቋንቋን ለሰዎች በሰጠበት ጊዜ ሙሉ በሙሉ በረቀቀ መንገድ በሰዋስው የተቀናበረ ነው ቋንቋ። ያንዳንዱ ቋንቋ 7000 ቋንቋዎች። ስለዚህ ይሄ ቃል እንደ ቅጽል ሆኖ ስማዊነትን ያሳያል እና የሚያሳየው የሆኑ የተለዩ ልዩ የሆኑ ሰዎችን ነው የሚያሳየው። የእግዚአብሔርን ስም የሚያውቁ ሰዎች፣ የእግዚአብሔርን ስም የሚያውቁ ሰዎች። እነዚህ ልዩ ሰዎች ናቸው። የታወቁ እግዚአብሔር የሚያውቃቸው በቅዱስ ቃሉ በመንፈስ ቅዱስ የገለጠላቸው ግን የተለየ እውቀት ያላቸው ናቸው። ይሄ የእግዚአብሔርን ስም ማወቅ የሚባለው ነገር በዩኒቨርሲቲ ዲግሪ የሚገኝ አይደለም። በማስተርስ በፒኤችዲ የሚገኝ አይደለም። እግዚአብሔርንና ስሙን የሚያውቁ ሰዎች ተራ ሊሆኑ ይችላሉ፣ ግን ከፍ ያለ ደረጃ ላይ ያሉ ናቸው። እኔ ስለዚህ በእግዚአብሔር ደስ ይለኛል። ከእውቀት ሁሉ የበለጠ እውቀት፣ ከጥበብ ሁሉ የበለጠ ጥበብ የሰራዊቱን ጌታ የእግዚአብሔርን ስም ማወቅ ነው። እዚህ ወጣቶች አላቸው። በጣም ደስ ይለኛል ወጣቶች በመኖራቸው። የእግዚአብሔርን ስም እና እግዚአብሔርን የማታውቁ ከሆነ ወዮላችሁ። ስለዚህ ዛሬ ቆም ብሎ እግዚአብሔርን ስለማወቅና ስላለማወቅ ማሰብ ጥሩ ነው። ስምህን ተብሎ ነው የተገለጸው። እዚህ ጋር እግዚአብሔር የሚባለው የኛ አምላክ ስም ያለው አምላክ ነው። የኛ አምላክ ስም አለው። እግዚአብሔር የሚባል ስም አለው። የሰማይና የምድር ፈጣሪ፣ ሁሉን የሚችል በሁሉ ላይ ስልጣን ያለው ከፍ ያለ ንጉሥ፣ የነገስታት ንጉሥ። የእግዚአብሔርን ስም ይሄንን ስም ማወቅ ራሱን ማወቅ ነው። እግዚአብሔርም ስሙን ማወቅ መጽሐፍ ቅዱሳችን በተለያየ መንገድ የእግዚአብሔር ስም በሚገለጥበት ቦታ ሁሉ ስሙ ራሱን የሚወክል፣ ስሙ ክብሩን የሚወክል፣ በኋላ እናገርበታለሁ። ስሙ ራሱን ማንነቱን የሚወክል ነው እና እኔ ጥቂት ነገሮች በዚህ በእግዚአብሔር ስም በኩል መናገር እወዳለሁ። ወንድሞቼና እህቶቼ እግዚአብሔር ስም ያለው አምላክ ነው ብያችኋለሁ። በብሉይ ኪዳንም በአዲስ ኪዳንም ስም መታወቂያ ነው። ግን ይሄ ስም መታወቂያ ስም ለእግዚአብሔር የተሰጠው ስም ይገርማችኋል፣ በማንም በሰብአዊ ፍጥር የወጣለት አይደለም። አሁን መጽሐፍ ቅዱስን በሙሉ ከዘፍጥረት እስከ ራእይ ድረስ ብታገላብጡ እግዚአብሔር ነው ለራሱ ስሙን የሰጠው። ዘፍጥረት ምዕራፍ 17 ቁጥር 1 ላይ ለአብርሃም ሲገለጥ እግዚአብሔር ምን ብሏል? እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን ብሎ እግዚአብሔር ነው ለራሱ ስም ያወጣው። እንደገና ዘጸአት ምዕራፍ 3 ቁጥር 14 ላይ ስትመጡ በኋላም ይህንን ጥቅስ ጠቅሰዋለሁ። እኔ በእንግሊዝኛ ብጠቅሰው ጥሩ ነው፣ የአማርኛው ትንሽ በኋላ
ታስቡበታላችሁ። ያለና የነበረ እኔ ነኝ የሚለው እዚህ የአማርኛው ትርጉም ላይ ግን የእንግሊዝኛው አይ አም ዛት አይ አም ነው የሚለው። እኔ ነኝ ያ እኔ ነኝ ነው እግዚአብሔር ራሱን የጠራው። እንደገና ኢሳይያስ 7:14 ላይ ስትመጡ ስሙንም ስለ ጌታ ኢየሱስ ሲናገር አማኑኤል ብለህ ትጠራዋለህ። መሳፍንት ላይ ራሱ እግዚአብሔር ለማኑሄና ለሚስቱ በተገለጠበት ጊዜ ስምህ ማን ነው ሲሉት ስሜ ማን ነው አለ። ድንቅ ነው አለ። ራሱ ነው እግዚአብሔር ስሙን የሚናገረው። እንደገና ማቴዎስ 1:21 ላይ ስለ ጌታ ኢየሱስ እንኳን ማርያምና ዮሴፍ ስም አላወጡም። ስሙን ማን ትለዋለህ ነው የተባለው? ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና። ለምን እንደሆን ታውቃላችሁ? በአይሁድ ባህል አንድ ሰው አንድ ነገርን ስያሜ ከሰጠ በዛ በሰጠው ስም ላይ ስልጣን አለው ተብሎ ነው የሚታወቀው። እኛ ልጆች አሉን፣ እኔ ልጆች አሉኝ። ልጆቼን ስም ሰጥቻቸዋለሁ። አንዷን ሻሎም ብያታለሁ፣ አንዷን ሃሌሉያ፣ አንዱን ኤሊሁ፣ ደግሞ አንዷን ዲቦራ ብዬ ጠርቻቸዋለሁ። 4 ልጆቼን ነው የተናገርኩት እና እስከ 18 ዓመት ድረስ ኃላፊነቱ የኔ ነበር በልጆቼ ላይ። ከ18 ዓመት በኋላ በራሳቸው ነው የሚኖሩት። ስልጣን የለኝም ማለት ነው። ግን እስከ 18 ዓመት ስልጣን ነበረኝ እኔም ባለቤቴም። ታላችሁ ስም የሚያወጡ ሰዎች ፓተንት ራይትም ይባላል እዚህ ሀገር የሆነ ነገር የሰሩ ሰዎች። እግዚአብሔርን በተመለከተ ግን ያሉት ነገሮች በጣም በጥንቃቄ ነው የተገለጡት። እግዚአብሔር ስሙን እንዲያወጣለት ለሰዎች አልሰጠም። ስሙን ግን ራሱ ምን አድርጓል? ገልጧል። ክብር ለእግዚአብሔር ይሁን። ምክንያቱም በእግዚአብሔር ላይ ማንም ፓስተር የሚሆን ማንም መልአክ የሚሆን ማንም ስልጣን ሊኖረው አይችልምና በአምላኬ በእግዚአብሔር ላይ ስልጣን ያለው ማንም የለም። ክብር ለእግዚአብሔር ይሁን። ይህንን ኢንፎርሜሽን ብታውቁ ጥሩ ነው። የእግዚአብሔር ስም ራሱን፣ ታላቅነቱን፣ ታማኝነቱን፣ ሁሉን አዋቂነቱን፣ ጥበቡን፣ ደግነቱን፣ የደግ መሆኑን፣ ባለጸጋነቱን፣ መሐሪነቱን ቅድም ሲዘመር ነበር፣ ትዕግስቱን፣ በሁሉም ቦታ በአንድ ጊዜ የሚገኝ መሆኑን የሚገልጥ ነው የእግዚአብሔር ስም። ኃያል መሆኑን፣ ሁሉን ቻይ መሆኑን የሚገልጥ ነው። አጽናኝነቱን፣ አብሮ ተገኝነቱን ስለ መንፈስ ቅዱስ ጌታ ኢየሱስ ሲናገር ጰራቅሊጦስ ከእናንተ ጋር ይሆናል፣ ሁል ጊዜ የማይለይ ከእናንተ ጋር ይሆናል። በጣም አስደናቂ ነው የእግዚአብሔር ስም። ይህንን ስም ማወቅ ከእውቀት ሁሉ በላይ ነው። ከፒኤችዲ ሁሉ በላይ ነው። ከፕሮፌሰርነት ሁሉ በላይ ነው። ግን ለሁላችንም የተሰጠ እውቀት ነው። ክብር ለእግዚአብሔር ይሁን። ስሙን በተመለከተ የተነገሩ ብዙ ነገሮች አሉ። አንዳንድ ነገሮችን ጠቅሳለሁ። ይሄ ነጥብ እያልኩ ከምቀጥል ዝም ብዬ ብቀጥል ጥሩ ነው። ነጥቦችን እናንተ ወንድሞችና እህቶች ስሙኝ። የእግዚአብሔርን ስም ማወቅ በጣም አስፈላጊ ነገር ነው። ነገሮች ሁሉ በተምታቱበት ጊዜ፣ ነገ ምን እንደሚሆን በማናውቅበት ጊዜ የእግዚአብሔርን ስም ማወቅ ለእያንዳንዳችን በጣም ጠቃሚና መሰረታዊ ነገር ነው። ስለዚህ ምሳሌ 18 ላይ አንድ ቃል ላንብብላችሁ። የእግዚአብሔር ቃል በምሳሌ 18 ላይ ብዙዎቻችሁ በቃላችሁ ታውቁታላችሁ ብዬ አስባለሁ። ይህንን ጥቅስ አሁን የማነብላችሁን ጥቅስ ስለ እግዚአብሔር ስም የተነገረ ነገር ነው። ምሳሌ ምዕራፍ 18 ቁጥር 10 ላይ እንደዚህ ይላል፣ የእግዚአብሔር ስም ይልና የጸና ግንብ ነው ብሎ ጻድቅ ወደ እሱ ሮጦ ከፍ ደግሞም ከፍ ይላል። የአምላካችን የእግዚአብሔር ስም የጸና ግንብ ነው። ይህ የጸና ግንብ የሚለው ቃል በመጽሐፍ ቅዱስ ቋንቋ በሂብሩም በጥንቱ በብሉይ ኪዳን በተጻፈበት ቋንቋ እዛ ነው ብዙ ጊዜ ይሄ ስም ተጠቅሶ የምናየው። ይሄ መሸሸጊያ፣ መጠጊያ፣ ግንብ፣ የጸና ግንብ እንደዚህ የሚለው ነገር እና የትም ቦታ ሊገኝ የሚችል አማኞች በተቸገሩበት ቦታ ሁሉ ሮጠው ሊጠለሉበት የሚችል አንድ እግዚአብሔርን የሚወክል አስደናቂ መሸሸጊያ ቦታ ነው።
የእግዚአብሔር ስም ይልና የምሳሌ ጸሐፊ በመንፈስ ቅዱስ ሆኖ ሲጽፍ አንድ የተለየ ነገር ነው ብሎ ነው የሚናገረው። የጸና ግንብ ነው፣ የማይናወጥ የማይናጋ፣ በሚሳኤል በኒኩሌር ቦምብ የማይገረሰስ አስደናቂ የጸና ግንብ ነው። የአምላክሽ ስም የአምላክህ ስም የእግዚአብሔር ስም የጸና ግንብ ነው። አሁን ባለንበት ዘመን ሰዎች በጣም እየተጨነቁ ነው። በጣም እየተጨነቁ ነው። ግራ እየተጋቡ ነው። ሰዎች በክፋታቸውና በአመፃቸው ያዘጋጇቸው የጥፋት መሳሪያዎች ከሚያመጡት ጥፋትና እልቂት እንዴት ነው የማመልጠው ብለው የሚቸገሩበት ጊዜ ነው። እኔ የዛሬ 2 ወር አካባቢ የሆነ ቦታ ሄጄ በአይሮፕላን እመለስ ነበር እና እንደ አጋጣሚ ባክፓኬ ኮምፒውተሬን ሳላወጣ በዚህ በሚፈትሸው ማሽን ውስጥ አሳለፍኩትና ተያዘ ባክፓኬ። ከዛ እዛ ጋር ባክፓኬ እስከሚመጣ ስጠብቅ አንዲት ጥቁር አሜሪካዊት ናት። አየችኝና ትኩር ብላ አይታኝ የሆነ ምግብ ስቶር አድርገሃል አለችኝ። ለምን ብዬ ጠየቅኳት። ለምን አልኳት። you don't know what is going to happen አታውቅም ምን ለሚሆን እንደሚችል እና ምንድነው እሷ የምታስበው የሆነ በዓለም ላይ የሆነ ነገር ተፈጥሮ ምግብ ያላከማቹ ሰዎች ስቶር ያላደረጉ ሰዎች ሊጠፉ እንደሚችሉ ወይም ሊራቡ እንደሚችሉ ነው ልትነግረኝ የምትፈልገው። ግን እኔ እንዲህ አልኳት፣ እኔ ክርስቲያን ነኝ፣ ጌታ ኢየሱስን አምናለሁ፣ የሰማይና የምድሩን ፈጣሪ፣ ሰዎችን የሚመግብ መጋቢ፣ የማይተው የማይጥል የሆነውን እግዚአብሔርን አምናለሁ እና ስለዚህ እንዳንቺ ስቶር ማድረግ አያስፈልገኝም፣ ግን የተናገርሽውን ነገር ሰምቻለሁ አልኳት እና ደነገጠች፣ ሾክድ ሆነች። ሰዎች የሚያደርጉትን ያጡበት ዘመን ነው፣ የሚጨነቁበት ዘመን ነው። የእግዚአብሔርን ስም የሚያውቁ ሰዎች ግን በአስጨናቂ ዘመንና በአስጨናቂ ጊዜ ሄደው የሚጠጉበት መጠጊያና መጠለያ የማን ስም ነው? የአምላካችን ስም ነው። ምናልባት ይህንን መናገር እንደ ትንሽ ከጥራዝ ነጠቅ ሊያሰኝ ይችላል። እኔ ጌታን ተቀብዬ በልጅነቴ አሁን እንደምታዩት ሽማግሌ ነኝ። በልጅነቴ ገና ወጣት አገልጋይ በነበርኩበት ገና አገልጋይ የሙሉ ጊዜ አገልጋይ ባልነበርኩበት ጊዜ የሆኑ ጓደኞች ነበሩኝ እንደኔ የሚሯሯጡ እና አንዲት መነኩሴ ጎንደር ከተማ ጎንደር ገዳም ውስጥ ጌታን ተቀበለች እና ጌታን ተቀበለች እና ተሰደደች። መታ እዚህ 6 ኪሎ ከዩኒቨርሲቲው በላይ ባለበት ቦታ አንድ ቦታ ተከራይታ ተቀመጠች። በስደት ነው ያለችው። እማሆይ ነው የምንላት እና እዛ እማሆይን እንጠይቃት ተባለና ሄደን ልንጠይቃት ሄድን። ከዛ ምን አለች? የሰፈሩ ሰው በሙሉ ውሃ እንዳልቀዳ ከለከለኝ። ቧንቧ እየዘጉብኝ ውሃ መቅዳት አልቻልኩም። በጣም ተቸግሬያለሁ። ተቸግሬ እየጸለይኩ ነበር እና ምን ሆነ መሰላችሁ አለች። እዚህ ደጅ ስወጣ ደጅ የሆነ አረንጓዴው ሳር ላይ የሆነ ክብ የሆነ እርጥብ ቦታ አያለው አለች። ሁሌ አያለው እንዴ አልሸን ነው ውሃ ላፈሰሱ ከየት አምጥቼ ነው ይህ ነገር እዚህ ጋር የሚረጥበው ብላ ታስብና አንድ ቀን ቆፍሪው የሚል ነገር መጣብኝ አለች። ስትቆፍረው ወደ ታች ቆፍራ የሆነ መጠን ያህል ወደ ታች ቆፍራ ስትተው ውሃ መጣና ግጥም ብሎ ቆመ እና ከዛ ውሃ እየቀዳች ትጠቀማለች። ቧንቧ መጠየቅ አያስፈልጋት እና ትጠቀማለች። እኔና ጓደኞቼ ከዛ ውሃ ራሴ በእጄ አጥልቄ ጠጥቻለሁ። ከዛ ውሃ የሰራዊቱ ጌታ እግዚአብሔር የጸና ግንብ ነው። ጻድቅ ወደ እሱ ሮጦ ምን ይሆናል? ይታመናል፣ ይሸሸጋል፣ ይጠበቃል። እኛ ባፕቲስቶች ነን። ባፕቲስቶች ስለሆንን እግዚአብሔር አይሰራም ብለን የምንናገርበት ጊዜ የለም። እግዚአብሔር እንክት አድርጎ ይሰራል። ክብር ለእግዚአብሔር ይሁን። የሚሰራ አምላክ ነው የኛ አምላክ። እኛ ካሪዝማቲኮች አይደለም። እግዚአብሔር ግን መቶ እንደሚሰራ እናምናለን። ጸሎት የሚመልስ
ሮጣችሁ እሱ ጋር ብትጠጉ የሚያስጠጋ፣ የሚከልል፣ የሚጠልል፣ የሚጠብቅ፣ የሚዋጋ፣ የሚያጸና፣ አጽንቶ የሚያቆም፣ የታወቀ፣ የተፈራ፣ የተመሰገነ አምላክ ነው እግዚአብሔር። የእግዚአብሔር ስም በሚያውቁት ሁሉ የሚሰራ ስም ነው። የሚያውቁት ሰዎች የማያውቁት ሰዎች ሲጨነቁ፣ እኔና እናንተ ግን እንዳንጨነቅ የሚጠብቅ፣ የሚያጽናና፣ የሚደግፍ አምላክ ነው እግዚአብሔር። በዓለም ላይ ሴፍ የሚባል ቦታ የለም። ሴፍ የሚባል ቦታ፣ ሴፍ ማለት SAFE ነው የጠቀስኩት። በእንግሊዝ በአማርኛ መተርጎም ተርጓሚ ነኝ፣ ግን በአማርኛ አንዳንድ ቃላቶች ለመተርጎም ጊዜ ይፈልጋል። ሴፍ ማለት ጥበቃ ያለበት ቦታ ማለት ነው። በዓለም ላይ እንደዚህ የሚባል ቦታ የለም። አሜሪካ ሂዱ፣ ዩሮፕ ሂዱ፣ የትም አዲስ አበባ ነው፣ ኢትዮጵያ ውስጥ ነው፣ ሴፍ የሚባል ቦታ የለም። ግን የእግዚአብሔር ቃል የሚነግረን የእግዚአብሔር ስም ምንድን ነው የሚለው? የጸና ግንብ ነው። ጻድቅ ወደ እሱ ሮጦ ሴፍቲ ያገኛል። ሴፍቲ ብቻ አይደለም የሚለው፣ ምንድን ነው የሚለው? ጻድቅ ወደ እሱ ሮጦ ከፍ ደግሞም ከፍ ይላል። ይሄ ከፍ ከፍ የሚለውን 2 ጊዜ ነው የጻፈው መንፈስ ቅዱስ እንዲጻፍ ያደረገው። ከፍ ከፍ ይላል ጻድቅ ወደ እሱ ሮጦ። መትረፍ ብቻ አይደለም፣ መከበርም ታላቅ መሆንም በእግዚአብሔር ዘንድ ይገኛል። ግን ይሄ የሚገኘው ለነማን ነው? የእግዚአብሔርን ስም ለሚያውቁ ሰዎች ነው። አሁን አንድ ጥያቄ ልጠይቅ። እናንተ እዚህ ቤዛ ባፕቲስት ያላችሁ ወገኖች የእግዚአብሔርን ስም በግላችሁ ታውቁታላችሁ? የእግዚአብሔርን ስም በግል በማወቅ አስፈላጊ በሆነ ጊዜ ደግሞም ሁል ጊዜ ወደ እሱ እየሮጣችሁ ጥበቃና ጥንቃቄ ታገኛላችሁ? ይሄ አስፈላጊ ነገር ነው አሁን ባለንበት ክፉ ዘመን። እኔ ይሄ ግንብና የጸና ግንብ ነው መሸሸጊያ ነው የሚለውን ነገር ሳስብ በቀጥታ ከእግዚአብሔር ሕልውና ጋር ነው የማነጻጽረው። አንዳንድ ሰዎች እግዚአብሔር መሸሸጊያ ነው ሲባል እስራኤል ሀገር ተሄዶ መሸሸግ እንደሚቻል ወይም እንደዛ ሊያስቡ ይችሉ ይሆናል። እግዚአብሔር አምባዬ ነው፣ መጠጊያዬ ነው፣ መጠለያዬ ነው ምናምን የሚለውን ነገር ሲሰሙ ግን እንደዛ አይደለም። እግዚአብሔር የትም ቦታ መጠለያ ነው። እዚህ ኢትዮጵያ ውስጥ መጠለያ ነው። እዚህ መገናኛ መጠለያ ነው። እቤትሽ፣ መስሪያ ቤትሽ የሰራዊቱ ጌታ እግዚአብሔር መጠለያና መጠጊያ ነው። እግዚአብሔር ይመስገን። የእግዚአብሔር ስም ተብለው የተገለጡ ስሞችን ጥቂት ልናገርባቸው ያስፈልጋል። የእግዚአብሔር ስም መጽሐፍ ቅዱስ ላይ ልዩ ልዩ ባህሪያቱን ሲገልጥ ትመለከታላችሁ። በጣም የሚገርም ነው። አንደኛውና ለዚህ ጊዜ በጣም አስፈላጊ የሆነው የእግዚአብሔር ስም ዘጸአት ምዕራፍ 3 ቁጥር 14 ላይ ቅድም የጠቀስኩት ስሙ ነው። ሙሴ እግዚአብሔር ወደ ግብፅ ሂድና ሕዝቤን አውጣ ብሎ ባለው ጊዜ መሄድ እችላለሁ፣ ግን ስምህ ማን ነው ብለው ባሉኝ ጊዜ ስሙ ማን ነው ብለው ባሉኝ ጊዜ ማን ልበላቸው ብሎ ሲጠይቅ እግዚአብሔር ያለው አይአም ዛት አይአም ነው ያለው። በቀጥታ ወደ አማርኛ ብትተረጉሙት እኔ ነኝ ያ እኔ ነኝ ነው ያለው እግዚአብሔር። በሂብሩ ኢህዬ ኤሼር ኢህዬ ነው የሚለው። በቀጥታ ሲተረጎም እኔ ነኝ ያ እኔ ነኝ ነው የሚለው። ምን ማለት ነው? እኔ ነኝ ያ እኔ ነኝ። የትም ቦታ በማንኛውም ጊዜ ምንም ነገር ሳይወስነኝ ሁል ጊዜ ያለሁ ነኝ ነው የሚለው። እግዚአብሔር ሁል ጊዜ ያለ አምላክ ነው። ለዚህ ነው አንዳንድ ፕሮቴስታንቶች የተሸወዱት። እግዚአብሔር አዋሳ የሚገኝ ይመስላችኋል። እዚህ ነው ያለው። እዚህ እግዚአብሔር እቤትሽ በርከክ ስትል እዛ የሰራዊቱ ጌታ እግዚአብሔር አለ። እኔ ነኝ ያ እኔ ነኝ። በቦታ በሁኔታ በጊዜ የማይወሰን። ባለቤቴ አሁን ያለችው ካናዳ ነው ከትልቋ ልጄ ጋር። እዛ የሰራዊቱ ጌታ እግዚአብሔር አሁን አለ። ክብር ለእግዚአብሔር ይሁን። እዚህ የትም ቦታ ብትኖሩ የሰራዊቱ ጌታ እግዚአብሔር አለ። እግዚአብሔር ይመስገን።
ሁል ጊዜ ያለ ነው። እሱ ሁል ጊዜ ያለው ነው የሚለው እግዚአብሔር ለሙሴ የተናገረው ልክ እንደዛ ነው። እዚህ ያለው ወደ ግብፅ ስትጓዝ በየቀኑ በየሰዓቱ በየደቂቃው በየሰከንዱ አብሬሃለሁ ነው የሚለው እግዚአብሔር። እግዚአብሔር ወሰን የሌለው በሁሉ ቦታ የሚገኝ ሰዓት፣ ጊዜ፣ ቦታ የማይገድበው ታላቅ የተፈራ እውነተኛና ጻድቅ አምላክ ነው። ይሄ ካልገባን ክርስትና አልገባንም ማለት ነው። ይሄ ካልገባን ጸሎት መጸለይ አንችልም ማለት ነው። ወንድሞቼና እህቶቼ ባካችሁ ስሙ። ያለንበት ዘመን ብዙ አጭበርባሪዎችና አታላዮች ያሉበት ዘመን ነው። እኔ ያውቅላችኋለሁ፣ እግዚአብሔርን እኔ ያውቅላችኋለሁ የሚሉ ሰዎች የሞሉበት ዘመን ነው። እግዚአብሔርን ማንም አያውቅልሽም፣ ራስሽ ነሽ። እግዚአብሔርን ማንም አያውቅልህም፣ ራስህ ነህ። ለዚህ ነው የእግዚአብሔር ቃል ግልጽ በሆነ መንገድ ስምህን የሚያውቁት እነሱ ብሎ የተናገረው። ስምህን የሚያውቁት እነሱ። እግዚአብሔርን ስሙን የሚያውቁ ሰዎች በቀጥታ እሱን ያውቃሉ። ስለዚህ እሱ ሁል ጊዜ አብሯቸው እንደሚሆን ደግሞ ያምናሉ። እግዚአብሔር የተመሰገነ ይሁን። ምናልባት እንደዚህ አይነት ነገር ለባፕቲስቶች መነገር የለበትም ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። ሊነገረን ይገባል። እግዚአብሔር በሁሉም ቦታ የሚገኝ አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስሙን ኤሎሂም ብሎ ተናግሯል። እግዚአብሔር ተብሎ የተተረጎመው በብዙ ቁጥር የአብ የወልድ የመንፈስ ቅዱስ አንድ አምላክነትን ለማሳየት አዶናይ ተብሎ ተገልጿል። የጌቶች ሁሉ ጌታ፣ የገዢዎች ሁሉ ገዢ እንደሆነ ለማሳየት ኤልሻዳይ ብሎ ራሱን ጠርቷል። ሁሉን ቻይ፣ በሁሉ ላይ ስልጣን እንዳለው። አማኑኤል ነው ተብሎ በራሱ በእግዚአብሔር ስም ወጥቶለታል። ሁል ጊዜ አብሮን ምንም ያደርግ የሚገኝ መሆኑን የሚገልጥ ነው። በጣም የሚገርም ነው። ኢየሱስ ብለህ ስሙን ትጠራዋለህ። ከኃጢአት አዳኝ ነው እሱ እግዚአብሔር። እነዚህ 1፣ 4፣ 5 ስሞችን ነው የጠቀስኩላችሁ። እነዚህ ስሞች በሙሉ የእግዚአብሔርን ማንነት ስብዕናውን የሚገልጡ ስሞች ናቸው። እነዚህን ስሞች የሚያውቁ ሰዎች የተባረኩ ናቸው። እነዚህን ስሞች እና በግል እግዚአብሔርን የማያውቁ ሰዎች በጣም የተጎዱ ናቸው። እንደገና ልጠይቅ፣ ስሙን በግላችሁ ታውቁታላችሁ? የእግዚአብሔርን ስም እንዴት ነው ከእግዚአብሔር ጋር ያላችሁ ግንኙነት? ስሙን በግል በውስጥ በእውነት ታውቁታላችሁ? ዛሬ ብዙ እግዚአብሔርን የማያውቁ ሰዎች ሃይማኖተኞች ሆነው ቤተ ክርስቲያንን ያጣበቡ ያሉበት ዘመን ነው። ለዚህ ነው ዛጋ ጠበል ፈለቀ ሲባል ግር ብለው ከሰው እግዚአብሔርን ለማግኘት የሚፈልጉት። እግዚአብሔር በግል የሚገኝ፣ በግል የሚታወቅ፣ በግል የሚከበር፣ በግል የሚረዳ አምላክ ነው። ክብር ለእግዚአብሔር ይሁን። ስሙን የሚያውቁ ሰዎች ምን ያደርጋሉ? የሚቀጥለው ጥያቄ ነው። ይሄ መዝሙር 9 ቁጥር 10 በጣም በሚገርም መንገድ ነው የእግዚአብሔርን ስም ያስቀመጠው፣ የእግዚአብሔርን እውነት እዚህ ጋር የገለጠው። ሲንግል ቨርስ ስተዲ ነው ብያችኋለሁ። ስምህንም የሚያውቁ እነሱ ብሎ የሚያደርጉትን ነገር ቀጥሎ አስቀምጧል። የእግዚአብሔርን ስም የሚያውቁ ሰዎች ይሄንን ስሙን፣ የከበረውን ስሙን፣ ከመታወቅ በላይ የሆነውን ስሙን የሚያውቁ ሰዎች የሚያደርጉትን ነገር ነው የሚናገረው። እና ምንድን ነው የሚያደርጉት? ቁጥሩን ላንብብላችሁ። ስምህንም የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ ነው የሚለው። የእግዚአብሔርን ስም የሚያውቁ ሰዎች እምነታቸውን በማን ላይ ነው የሚያደርጉት? በእግዚአብሔር ላይ ነው የሚያደርጉት። ሌላ መታመኛ አይፈልጉም። ሌላ መጠጊያ አይፈልጉም። የእግዚአብሔርን ስም በሰዎች ውስጥ ሲሰራ የምታዩት ሰዎች እውነተኛ እምነት በእግዚአብሔር ላይ ሲያደርጉ ነው። እምነት የሚባለው ነገር በዘመናት በተለያየ ትክክል ባልሆነ ትርጉም ተተርጉሞ ይታወቃል። እምነት አንድን ነገር እውነትነቱን ካረጋገጥን በኋላ ምን ማድረግ ነው? እርግጥ ነው፣ ትክክል ነው፣ ይሄ የሚያዋጣ ነው፣ የሚያዛልቅ ነው ብሎ በዛ ነገር ላይ ሙሉ በሙሉ ራስን መጣል ማለት ነው እምነት የሚለው ቃል።
ከሂብሩ ቃል ትርጉም የምትፈልጉ ከሆነ እርግጠኝነትን ማስረጽ ማለት ነው። በሰው ሕይወት ውስጥ እግዚአብሔር ስሙን የሚያውቁ ሰዎች የማይጥል፣ የማይተው፣ የማይረሳ በምንም አይነት ነገር ከኛ የማይለይ መሆኑን እርግጠኛ ሆነው የሚጸኑ ሰዎች ቅድም እንዳልኳችሁ እማሆይ ሰዎች ሙሉ ውሃ ከልክለውኛል፣ ቧንቧ እንዳልቀዳ አድርገውኛል። ምንም አማራጭ የለኝም። ግን የኔ አምላክ ማን ነው? የሰማይና የምድር ንጉሥ ነው። እዚህ ጋር ውሃ ማፍለቅ ይችላል? ይችላል እንጂ እግዚአብሔር። ለቤዛ ባፕቲስት ቤተ ክርስቲያን ቦታ መስጠት እግዚአብሔር ይሳነዋል? አይሳነውም። ይሄ እግዚአብሔር ታላቅ አምላክ ነው። ከምትሉት ሁሉ በላይ የገነነና ሕያው ነው፣ ሁሉን የሚችል። እኔ እንደዚህ ብዬ ጸልያለሁ ሁል ጊዜ። በዚህ ደብረ ብርሃን ላይ ቦታ እንፈልጋለን ቦታ ለእግዚአብሔር ወንጌል ስራና ደግሞ ለመጽሐፍ ቅዱስ ማህበር አገልግሎት የመጽሐፍ ቅዱስ ተርጓሚዎች ስልጠና ማዕከል እንዲሆን እግዚአብሔርን እንዲህ ብዬው አውቃለሁ። ምድር ሁሉ የማን ናት? ያንተ ናት። ምድርን ደግሞ ለማን ነው የሰጠኸው? ለሰዎች ልጆች ነው የሰጠኸው። ምድር የእግዚአብሔር ናት። ሰማዩ የእግዚአብሔር ነው። አየሩ የእግዚአብሔር ነው። ባህሩ የእግዚአብሔር ነው። በውስጣቸው ያለው ቫይረሱ፣ ባክቴሪያው የማን ነው? የሰራዊቱ ጌታ የእግዚአብሔር ነው። የኛ የምንለው አንድም ነገር የለም። እኛም ራሳችን አንተም አንቺም የማን ነን? የሰራዊቱ ጌታ የእግዚአብሔር ነን። ይህንን አለማወቅ ኪሳራ ነው። ቤዛ ባፕቲስት የሰማይና የምድሩ ጌታ የእግዚአብሔር አምላኪ ስለሆንሽ እግዚአብሔር ምድር ሁሉ የእሱ ስለሆነ ቦታ ይሰጥሻል። እኔ እንደ ነቢያቶች አይደለም፣ እንደዚህ እንደሚሉት አይደለም የምናገረው፣ እንደ እግዚአብሔር ቃል ነው የምናገረው። እናንተ እግዚአብሔርንና ስሙን እወቁ እንጂ ይሄ ታላቅ የሆነ ስም ያለው እግዚአብሔር የሰማዩና የምድሩ ፈጣሪ እግዚአብሔር ነገሮችን ያዛል በቁጥጥሩ ስር ስለሆኑ። የእግዚአብሔርን ስም የሚያውቁ ሰዎች ምን ያደርጋሉ? በሱ ላይ እምነታቸውን ያደርጋሉ። ስሙ ራሱን ስለሚወክል በሱ ላይ ርፍ ይላሉ፣ ይጸናሉ። እምነት ማለት እርግጥ ነው፣ ትክክል ነው ብሎ በእግዚአብሔር ላይ መታመን ነው። ማለት እንደማይጥላቸው፣ እንደማይተዋቸው፣ እንደማይረሳቸው፣ ለክፉ አሳልፎ እንደማይሰጣቸው በልባቸው ጸንተው እርፍ ይላሉ ማለት ነው። እግዚአብሔርን የሚያውቁ ሰዎች። እግዚአብሔርን የማያውቁ ሰዎች እረፍት የላቸው። ቅድም ምሳሌ 18:10 ላይ የጠቀስኩት ቃል አለ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እሱ ሮጦ ከፍ ደግሞም ከፍ ይላል። ድኖ ከሁሉ ነገር ተርፎ ነው ከፍ ከፍ የሚለው። ስለዚህ እግዚአብሔርንና ስሙን የሚያውቁ ሰዎች በችግር በፈተና በውጣ ውረድ ጊዜ ወደ እግዚአብሔር ስም ነው የሚሮጡት። የእግዚአብሔር ስም የጸና ግንብ ይሆንላቸዋል። እዚህ መዝሙር 9 ቁጥር 10 ላይ ቃሉን ስትመለከቱ እግዚአብሔርን ስሙን የሚያውቁ ሰዎች ምን ያደርጋሉ ይላል? እሱን ይፈልጋሉ ይላል። አቤቱ የሚፈልጉህን ምን አታደርጋቸው? አትተዋቸውም ተብሎ ነው የተጻፈው። እግዚአብሔርን የሚያውቁ ሰዎች ሁል ጊዜ ጠዋትም ሌሊትም ማታም ቀንም በየሰከንዱ በየደቂቃው የሚፈልጉት እግዚአብሔርን ነው። ብዙ ሰዎች ብዙ የሚፈልጓቸው ነገሮች አሉ። ስሙን ባለማወቃቸው ቅድም ተናግሬያለሁ፣ ከርታቶች ናቸው። ፈውስ ይፈልጋሉ። የሆነ ነገር እንዲነገራቸው ይፈልጋሉ። የእግዚአብሔርን ስምና እግዚአብሔርን ራሱን በምታውቁበት ጊዜ ወገኖች፣ እናንተ ቤት ነው ፈውስ ያለው። እናንተ ቤት ነው መጽናናት ያለው። እናንተ ቤት ነው ታላቅ በረከት ያለው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ስሙን አለማወቅ ኪሳራ ነው፣ ከንቱነት ነው። እኔ ክርስቲያኖች ይሄ መሰረታዊ ነገር እንደሆነ እንዲያውቁ እፈልጋለሁ። በግላችን እግዚአብሔርን የማናውቅ ከሆነ ከስረናል። በግላችን እግዚአብሔርን የምናውቅ ከሆነ ተባርከናል። ገናም እንባረካለን። ለምንድን ነው ብዙ ሰዎች ብዙ ነገሮች ሲፈልጉ ቅድሚያ ለእግዚአብሔር የማያደርጉት? ምክንያቱም እንደዛ ጅብ ናቸው ብዙዎች። ሰምታችኋል? ያንን ጅብ፣ የጅብ ችኩል ምን ይነክሳል? ቀንድ ይነክሳል። ቀንድ የነከሰ ጅብ
ኢማጂን አድርጉ። ቀንድ የነከሰ ጅብ ቢያንስ 2-3 ጥርሱን ያረግፋል። ሰዎች ቅድሚያ የሚሰጧቸው ነገሮች ከእግዚአብሔር ውጪ ያከስሯቸዋል ልላችሁ ነው። ጥርሳቸውን ያራግፋሉ። ልክ እንደዛ እንደ ችኩሉ ጅብ አይቶ ነው ገምቶ ነው መራመድ። አይቶ ገምቶ ለመራመድ ማንም ማወቅ ያስፈልጋል። የሰራዊቱን ጌታ እግዚአብሔርን በግል ማወቅ ያስፈልጋል። ስሙን የሚያውቁ ሰዎች ብዙ የሚያደርጓቸው ነገሮች አሉ። እዚህ ጋር የምጠቅሰው ነገር ስሙን ይፈራሉ። ትንቢተ ሚልክያስ ምዕራፍ 7 ላይ ስምህን መፍራት ጥበብ ነው የሚል ቃል ተጽፎ ታገኛላችሁ። ስሙን የሚያውቁ ሰዎች እግዚአብሔርን ይፈራሉ፣ ጥበበኞች ይሆናሉ፣ እንደ ቃሉ ይወጣሉ፣ እንደ ቃሉ ይገባሉ። ስሙን የሚያውቁ ሰዎች እሱን ለማስደሰት ይኖራሉ። ወገኖች አሁን ያለንበት ዘመን በጣም ክፉ ዘመን ነው። ቆም ብዬ ልናገር። በክርስቲያኑ ማህበረሰብ ሰዎች እንዲታረቁ ለሽምግልና በሚሄዱበት ጊዜ ፈቃደኛ ያልሆኑ ብዙ ሰዎች ያሉበት ዘመን ነው። ፍርድ ቤት ሂዱ። ብዙ ባለትዳሮች ክርስቲያኖች ለፍቺ የሚያቀርቡት ዶክመንት ከቁጥር በላይ የሚያቀርቡት ምክንያት ከቁጥር በላይ በክርስቲያኑ ማህበረሰብ እኮ ነው። ምክንያቱ ምንድን ነው ብላችሁ ብትጠይቁኝ እግዚአብሔርን አለማወቅ ነው። እግዚአብሔርን የሚያውቁ ሰዎች ይቅር ይላሉ። ማን ይቅር ስለሚል? እግዚአብሔር ይቅር ስለሚል። እግዚአብሔርን የሚያውቁ ሰዎች ይምራሉ ሰዎችን። ማን ስለሚምር? ቅድም ተዘምሯል። እግዚአብሔር መሐሪ ስለሆነ። እግዚአብሔርን የማያውቁ ሰዎች ይቅርታ አያውቁም። እግዚአብሔርን የማያውቁ ሰዎች ምሕረት አያውቁም። እግዚአብሔርን የማያውቁ ሰዎች ቸርነት የላቸውም። እግዚአብሔርን የማያውቁ ሰዎች ምቀኝነትና ቅናት የሞላባቸው ናቸው። እግዚአብሔርን የማያውቁ ሰዎች ከሰው ሁሉ ጋር በሰላም መኖር አይችሉም። እግዚአብሔርን የማያውቁ ሰዎች ግብዞች ናቸው። አሁን እኔ ልጠይቃችሁ እንደገና የሚያስጨንቀኝን ነገር ነው ምነግራችሁ። የቤዛ ባፕቲስት ቤተ ክርስቲያን እግዚአብሔርን በማወቅ ብትታወቅ እንዴት ጥሩ ነበር። እንደዛ እንዲሆንላችሁ ጌታን እለምናለሁ። እግዚአብሔርን አለማወቅ ምድራችንንና ክርስትና እምነትን አሰድቧል። ውጡና ስለ ክርስትና የሚባለውን ነገር ስሙ። እነዛ ሌቦች፣ አጭበርባሪዎች ነው የምንባለው። እግዚአብሔርን አለማወቃችን ነው ወደዛ ያመጣል። እግዚአብሔርን በማወቅ ውስጥ ብንሆን ግን መገኘታችን ራሱ በረከት ነው የሚሆነው። ምክንያቱም እግዚአብሔር ከማ ጋር ስለሚሆን? ከእኛ ጋር ስለሚሆን። እግዚአብሔርን የሚያውቁ ሰዎች እግዚአብሔርን ስለሚፈሩ የማይገባና የማይጠቅሙ ነገሮችን ይጥላሉ፣ እንደ እግዚአብሔር ቃል ይራመዳሉ። እግዚአብሔርን የሚያውቁ ሰዎች ምን ያደርጋሉ የሚለውን ነው የተናገርኩት። ግን እግዚአብሔርን የሚያውቁ ሰዎች ወደ ርዕሴ ልምጣ። የእግዚአብሔርን ስም የማወቅ በረከቶች መጨረሻ ላይ ነው ያመጣሁት። ስሙን የሚያውቁ ሰዎች ምን ይሆንላቸዋል? በጣም ይገርማቸዋል። ስሙን የሚያውቁ ሰዎች በስሙ ውስጥ ያለው በረከት በሙሉ በእነሱ ውስጥ ይፈስላቸዋል። በስሙ ውስጥ ያለው በረከት ሁሉ የሕይወታቸው ድርሻ ይሆንላቸዋል። ከአንድ ስም እንጀምር። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ካለው ወንድ ልጅንም ትወልዳለች፣ አንተም ስሙን ኢየሱስ ብለህ ትጠራዋለህ። እዚህ የቀጥተኛው ትርጉም የሚለው ከግሪኩ ላይ እሱ የራሱን ሕዝብ ከኃጢአታቸው ያድናቸዋልና አለው መልአኩ። ኢየሱስ የሚለውን ስም የሚያውቁ ሰዎች በኢየሱስ ክርስቶስ ከኃጢአት አዳኝነት ይታመኑና ከኃጢአት የመዳን በረከት፣ ሰላም፣ የመንግሥተ ሰማይ ወራሽ መሆን፣ የእግዚአብሔር ልጅ ተብሎ መጠራት፣ ትልቅ ክብርና ዕድል ያገኛሉ ማለት ነው። እየገባችሁ ነው? እግዚአብሔር ይመስገን። ስሙን የሚያውቁ ሰዎች ምን ይሆንላቸዋል? የኃጢአት ይቅርታ ይሆንላቸዋል። ምናልባት ዛሬ
ለመጀመሪያ ጊዜ በዚህ ጉባኤ የተገኛችሁ እና ጌታ ኢየሱስ ክርስቶስ ከኃጢአት ይቅርታ የሚሰጥ መሆኑ ያልገባችሁ ጌታ ኢየሱስ ክርስቶስ ምንም ነገር ከመሆኑ በፊት ለኛ ከኃጢአት አዳኝ ነው። ጌታ ኢየሱስ ክርስቶስ ከኃጢአት ያድናችኋል። ኢየሱስ ብለህ ስሙን ትጠራዋለህ። ሕዝቡን ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል። በቀራንዮ መስቀል ላይ የተሰቀለው ኤሎሄ ኤሎሄ ላማ ሰበቅታኒ ያለው ተጠማሁ ብሎ መስቀል ላይ የተሰቃየው እኔና እናንተን ከኃጢአት ነፃ ለማውጣት ነው። ከሲኦል ፍርድ ነፃ ለማውጣት ነው። እኔ እዚህ ዛሬ ከመምጣቴ በፊት ፓስተር ካሳሁንን ምን ወንጌል ብሰብክ ጥሩ አይመስልህም ብየው ነበር እና ወንጌል ልሰብክ ነበር ያሰብኩት። ግን አይ ትምህርት ነክ ነገር ቢሆን ጥሩ ነው ስላለኝ ግን እዚህም ውስጥ ወንጌል ማስገባት ስለሚቻል የወንጌልን መልእክት እዚህ ጋር አቀርባለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ያልተቀበላችሁ እኛ እንደምንለው መጽሐፍ ቅዱስ እንደሚያዝ ወደ ጌታ ወደ ኢየሱስ ብትመጡ የኃጢአት ይቅርታ ታገኛላችሁ። ምሕረት ይሆንላችኋል። እግዚአብሔር ለዘላለም ልጁ ያደርጋችኋል። የዘላለም ሕይወት፣ የዘላለም መንግስት ይሰጣችኋል። ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጡ እጋብዛችኋለሁ። ስሙን የሚያውቁ ምን ይሆንላችኋል? ሁለተኛ ግንብ ስለሆነ ተንከባካቢ ይሆንላችኋል፣ ጠባቂ ይሆንላችኋል፣ መጠለያ ይሆንላችኋል። ክብር ሁሉ ለእግዚአብሔር ይሁን። ስሙን የሚያውቁ ምን ይሆንላችኋል? እግዚአብሔር የሚባለው ያወቁት አምላክ አይተዋቸውም፣ አይጥላቸውም፣ አይረሳቸውም። በማንኛውም ጊዜ የሰራዊቱ ጌታ እግዚአብሔር ያወቁትን ሰዎች ጥሎ ረስቶ እኔ 40 ምናምን ዓመት ሆኖኛል በጌታ አንድም ቀን ጌታን አውቀው የተጣሉ ሰዎች አይቼ አላውቅም። በፈተና ውስጥ ልናልፍ እንችላለን። በውጣ ውረድ ውስጥ አልፈናል። እግዚአብሔር ደግፎናል። እግዚአብሔር ይመስገን። እግዚአብሔር ጠብቆናል። እግዚአብሔር ይመስገን። እዩት፣ ብዙ ነገር ማወቅ ይቻላል። እግዚአብሔርን ከማወቅ የበለጠ ምንም ነገር ግን የለም። እግዚአብሔርን ከማወቅ የበለጠ፣ ስሙን ከማወቅ የበለጠ፣ እሱም በግል ከማወቅ የበለጠ የሚገርመው ነገር ይሄ እግዚአብሔርን ማወቅ የሚባለው ነገር በሌላ ሰው በኩል የሚደረግ አይደለም። ራስህ ነህ ማወቅ ያለብህ፣ ራስሽ ነሽ ማወቅ ያለብሽ። እግዚአብሔርን በግል እንድናውቀው ነው እግዚአብሔር የተናገረው። ለዚህ ከዚህ የተነሳ በዘመኑ ያሉ ነቢያት፣ ሐዋርያት የሚሉ ስለ እናንተ እግዚአብሔርን እናውቃለን የሚሉ በሙሉ የሐሰት አስተማሪዎች፣ የሰይጣን አገልጋዮች ናቸው። እግዚአብሔር የፈቀደው እኛ በግላችን እግዚአብሔርን እንድናውቀው ነው። ቤታችን በርከክ ስንል የሚሰማ አምላክ፣ የሚመልስ አምላክ፣ የሚጎበኝ አምላክ፣ ውሃ እንኳን ደጅ የሚያፈልቅ አምላክ፣ የከበረ የታመነ ታማኝ አምላክ ነው እግዚአብሔር። ይህንን አምላክ ማወቅ በምንም ነገር የሚተካ አይደለም። የመጨረሻው እዚህ ጋር ምን ይሆንላቸዋል የሚለውን ስናገር ጥበበኞች እና እግዚአብሔርን መፍራት ይሆንላቸዋል። ስሙን አውቆ ሃይማኖተኛ መሆን አይቻልም። አሁን ይህንን መስማት አለብን። ስሙን የሚያውቁ ሰዎች እውነተኛ አማኞችና እሱን ራሱ በግል ተከታዮች ነው እንጂ የሚሆኑት ሃይማኖተኞች አያውቁም። ስሙን የሚያውቁ ሰዎች ሃይማኖተኛ ሆነው አያውቁም። አብርሃም ትዝ ይላችኋል? እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የተከተለ። ይስሐቅ ጉድጓድ ቀያየሩብኝ፣ እዚህ ቦታ ቆፍሬ ውሃ መነጨ፣ ሰዎች መጥተው ሊወስዱት ፈለጉ፣ እኔ ግን እግዚአብሔርን አውቃለሁ፣ እዚህ ጋር እንደገና ቆፍራለሁ። እግዚአብሔር ያፈልቃል። ስሙን አውቀው ችላ የተባሉ ሰዎች የሉ። ማብራሪያ ከፈለግን መጽሐፍ ቅዱስ ብዙ ማብራሪያዎች አሉት። እኔ ይህንን መልእክት ሳቀርብ ትንቢተ ኢሳያስ 43ን ማንበብ አለብኝ ብዬ ወስኛለሁ እና ምንም ጊዜው ቢሄድ ማንበብ አለብኝ። ትንቢተ ኢሳያስ 43 ከቁጥር 1 ጀምሮ እስከ 15 ያለውን እንድታዩት ፈልጋለሁ። ተመልከቱ። እግዚአብሔር እኮ ነው። እግዚአብሔር ስሙን ለሚያውቁ ሰዎች የተናገረው ነገር ነው። እንዲህ አለ፣ አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣
በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይሄ የተነገረው ስሙን በግል ለሚያውቁ ሰዎች ነው። አንተ የኔ ነህ። እግዚአብሔርን በግላችን የምናውቀው ከሆነ እኛ የማንን? የእግዚአብሔር ነን። እግዚአብሔር ይመስገን። ስለዚህ ይቀጥላል እግዚአብሔር፣ በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፈ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፋንታ ሰጥቻለሁ፣ በዓይኔ ፊት የከበርክ ነህና እያለ ይቀጥላል። የሚገርም ነው። እግዚአብሔርን ስታውቁ ከምታገኟቸው በረከቶች አንዱ በእግዚአብሔር ፊት የከበራችሁ ሰዎች ሆናችሁ መገኘታችሁ ነው። ይቀጥላል። የተመሰገንህ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብን ለነፍስ እሰጣለሁ። እኔ ካንተ ጋር ነኝና አትፍራ። ዘርህን ከምስራቅ አመጣለሁ፣ ከምዕራብ እሰበስብሃለሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትንና ያደረግኩትን ሁሉ አምጣለዋለሁ ብሎ በሕዝቡ የሚሰራውን ነገር ደግሞ ይቀጥላል። ለጌታ ለኢየሱስ ክርስቶስም መሲሐኒክ ትንቢቶችን እዚህ ቦታ እንደገና ወረድ ብላችሁ ታገኛላችሁ። ወገኖች የእግዚአብሔርን ስም ማወቅ በጭንቅ ጊዜ፣ በችግር ጊዜ፣ በመናወጥ ጊዜ፣ በሐዘን ጊዜ ልክ ጻድቅ ወደ እሱ ሮጦ ይድናል፣ ከፍ ከፍ ይላል እንደተባለው ወደ እሱ ሮጠን ከፍ ከፍ የምንልበት መተማመኛ ማግኘት ማለት ነው። የእግዚአብሔርን ስም የማያውቁ እንደዚህ ሆኖላቸው አያውቅም። አንድ ነገር ይዛሉ፣ አንድ ነገር ይለቃሉ፣ እዚህ ጋር ይቆማሉ፣ እዚህ ጋር ይቀመጣሉ። መቅበዝበዝ 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 የሕይወታቸው ምልክትና ምስክርነት ነው። እኛ ግን የተረጋጋን፣ እግዚአብሔርን በማወቅ የሰከንን፣ እግዚአብሔርን በማወቅ የተባረክን፣ እግዚአብሔርን በማወቅ የምንወጣ የምንወርድ፣ እግዚአብሔር የማይለየን መኖራችን የሰይጣንና የአጋንንትን ስራ የሚያፈርስ የተከበርን አምላካችንን የምንወክል ሰዎች እንሆናለን። የመጨረሻ ጥያቄ፣ ስምህን የሚያውቁ እነሱ ነው የተባለው። በጣም በጣም የተለየ አነጋገር ነው። ስምህን የሚያውቁ ብሎ እነሱ፣ እነዚህ የተለዩ ሰዎች ናቸው በእግዚአብሔር ላይ የሚታመኑ፣ በመከራ ዘመን ተረጋግተው የሚቀመጡ፣ እግዚአብሔርን ሁል ጊዜ የሚፈልጉ፣ አንደኛ እግዚአብሔርን የሚያደርጉ፣ በማድረጋቸው ደግሞ የማይከስሩ እህቶች ስሙን ታውቁታላችሁ? ወንድሞች ስሙን በግል ታውቁታላችሁ? እንጸልይ።